ምክንያቱም ይሄ ውል ከፈረሰ ነፍስ ሊያስነጥቅ ማለት እሱን አሁን ለምሳሌ ይሄን ሙሉ ነገሩን ከተወው እሱን እንደምትለቀልን ቃል ገብታለናለች። የተመረጠ ቦታ አለ። እዛ ቦታ ነው ሁላችንም መገኘት ያለበት ሰው ሁሉ ተገኝቶ እዛ ቦታ ላይ ያለው ነገር የሚፈጸመው። አንተ የምትፈልገውን ነገር ስጣት፣ እኛም ወንድም ይልወሰድበት፣ በቃ አለቀ። ሌላ ነገር እኮ የለም። ስለዚህ ወርቁና እሷን ቦታ ተመርጦ ወርቁና ዶክመንቱን ልውውጥ እንድናደርግ ነው የፈለገችው። ይሄን ውል መጀመሪያ በደንብ ማንበብ ያለብህ፣ ምክንያቱም አንተንም እሷንም አንተ ጋር የሆነ ነገር በፈለግን ቁጥር እሱ ህይወቱን እያጣጣ የሆነ ነገር ሆነ እያለን እኛ ጭንቀት ውስጥ እያበድን ያለን። አንተ እንድጠፋ ስለማልፈልግ ነው ያ እንዲሆን የፈለግኩበት ምክንያት። ሀቁን ስናገር ይህ ስራ በቃ በዚህ ኬዝ የመጨረሻ ስራ ሊሆን ይችላል። የኛም ይህንን ነገር ድንገት መተህ አሁን አንተ ይሄ ጋለዚህ ትኖራላችሁ ምናምን ብትለኝ እኔ አላምንበትም። ለምን ውሳኔን ልነግራችሁ ነው። ባልደረቦቼን ትቼ ጓደኞቼን፣ ወንድሞቼን፣ ወዳጆቼን ትቼ እባክሽ ነሽ ተነሽ እኮ ከላይ ላይ ተነሽ አንዴ በእናትሽ። ሰላም ይቅርታ። ሰላም ናችሁ? እንደነገ አንተ እሱ ባያሳድግህም አባትህ ነው። በቃ እባክህ ተለመነ። ያ ሽምግልና ምንድን ነው? ልጅሽን አስቁሚልን። የያዘው አለ፣ የያዘውን ኬዝ አስቁሚልን። ከአባክስቱ በኩል ያለውን አስቁሚልን። እሷ መጨረሻ ላይ ወርቁን አስገድላ ራሷን ለማጥፋት ነው ያሰበችው እያሉን እየተሰቃየ ነው ያለው። ፀሐይ እየበለው ነው ያለው። ረሃብ እየተቀበለው ነው ያለው። አንተ ያረከው ቀለበት አይነት ቀለበቱ አላቸው ሶስት። ወርቁ አባት አይደል? ስለዚህ የወርቁ እህት ነኝ፣ ደግሞ አክስትህ ነኝ ማለት ነው። ባንተ ነው ቀለበቱን ያወቅኩት። አንስቼ ሰጠው ጣጣ ውስጥ የከተትኩ ቀለበቱን እንኪ ብሎ ሰጥቶኝ ልጄ በጡት ይያለሁ። እናቴ ልሽ መጀመሪያ እናውራ። እንደዚህ አይነት ማሰሪያ አትሰርኝ። ይቅርታ አድርጊልኝ እናቴ። ከበፊት ከድሩ ጀምሮ ሲወርድ ሲዋረድ የነበረ ነገር ነው። ገባረል እሱ ጋር ያለ ሚስጥር ነው። እያስጨረሰቻቸው ነው። እባካችሁ ታደጉን ብለው ነው የመጡት። ታደጉን ብለው ነው ግሬዘር የተደፉት። ለተላለቆቹ መልእክት ደርሷቸዋል። የሆነ ነገር እንትን ብላለች ሴትዮዋ፣ መልእክት ልካለች። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ ለየት ያለ መልእክት ይዤ የመጣሁት ማለትም ዛሬ የመጣሁበት ቪዲዮ ለየት ባለ መልኩ ነው። እንግዲህ ማለትም ይህንን ቪዲዮ ማስተላለፍ የምፈልገው ለእናንተ ተመልካቾች እንዲሁም ደግሞ ለስራ ባልደረቦቼ ከዛም ባሻገር ደግሞ ይሄ ጉዳይ ለሚመለከታቸው ሰዎች በጠቅላላ ነው። እንግዲህ ይህንን ቪዲዮ እንዲተላለፍ ዛሬ የምፈልገው ለስራ ባልደረቦቼ ይሄ ያልኩበትን ምክንያት እንግዲህ ውድ ቤተሰቦች ዛሬ ይህንን ቀረጻ እያከናወንኩ ያለሁት ከቡድን አጋሮቼ ውጪ ሆኜ ነው። ማለት አብረውኝ ያሉት የስራ አጋሮቼ የካሜራ ባለሙያው እና ሚኪ ምናምን ሳይሆን አጠቃላይ ዛሬ ከኔ ጋር ያሉት ውስን የኔ ጠባቂዎች ብቻ ናቸው። ከነሱ ጋር ሆኜ ነው እንግዲህ ይህንን ቪዲዮ የምቀርጸው። ዛሬ የምገኘው ሁላችሁም ታስታውሱታላችሁ፣ ዳንኤል የተባለውን በሴምራ አባል ውስጥ ያው የሴምራ ተወላጅ ባይሆንም የሴምራ ተወላጅ የሆነችውን አንድ የወርቁን እህት በማግባት ከጎሳው ጋር የተቀላቀለ ወንድም እንዳለ ከዚህ በፊት ተመልክታችኋል። በርካታ ነገሮችን ሲነግረኝ እንደነበረ ስለ ቀለበቱ የሚያሳውቀኝ እሱ እንደነበረ ሁላችሁም ታስታውሳላችሁ። እሱ ቤት እገኛለሁ። እንግዲህ ውድ ቤተሰቦች ዛሬ ከእሱ ጋርና ከትዕግስት ጋር ቆይታ አደርጋለሁ። ለምንድነው ለብቻዬ እዚህ መጥቼ ይህንን ቪዲዮ መስራት የፈለግኩት? ለምንድነው የቡድን አጋሪ አብሮኛለሁ ነው የሚለው ነገር አብረን ስናወራ ከነሱ ጋር ያለው ነገር ስናነሳው የምትረዱት ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉ ይፈልጋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ይሄንን ቻናል እየተቀላቀላችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ይፈልጋለሁ። ከዚህ ቀደም በተለቀቀው ቪዲዮ የነበራችሁን ሀሳብ በደንብ እየሰማሁት ነበረ። ማለትም አንዳንዶቻችሁ እንድስማማና ነገሮችን እንድተው ወርቁ እንዲለቀቅ ምክር እየለገሳችሁ ነበር። አንዳንዶቻችሁ ደግሞ ፈጽሞ እንዳትስማማ ምክንያቱም ወጥመድ ሊሆን ይችላል የሚልም ሀሳብ እንግዲህ እያነሳችሁ ነበር። ስለዚህ በዚህ ጉዳይ ላይ ዛሬ የምንወያየው ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁኝ ሁኑ። ይህንን ቪዲዮም ደግሞ ተመልክታችሁት ሀሳብ አስተያየታችሁን በድጋሚ እንድትሰጡኝ እፈልጋለሁ። መልካም ቆይታ።
እሺ እንግዲህ ዛሬ ለየት ባለ መልኩ ማለት ብቻዬን ነው እንግዲህ ብቻዬን በሚል ነው የሚይዘው። ምክንያቱም በርካታ ባለሙያዎች አብሮኝ የሚሰሩ ወንድም እህቶቼ አብሮኝ የሉም ዛሬና የተገናኘንበት ምክንያት አለ። በተለይ ደግሞ ከአንተ ጋር ረጅም ጊዜ ሆኖ ነበር እንደዚህ ወደ ሚዲያው ከመጣን። ያው በእርግጥ በውስጥ በኩል ኖርማል ከሚዲያ ውጭ እየተገናኘን ነው ያለውን ነገር ምናምን ነገር እንደውም ስለ ሰሞኑን አንተ ላይም ስለተፈጠረው ነገር ማንሳት ፈልጋለሁ በዚሁ አጋጣሚ። ምክንያቱም የሆነ ጫና ውስጥ ገብተህ ነበረ በመሀል ኢቭን ቀለበትህን እስከ ማውረቅ ደረጃ ድረስ ደርሰሃል። እስኪ ስለዛ እናንሳና ምንድን ነው የተፈጠረው? ከዛን ጀምር። ምክንያቱም አሁን ቀጥታ ወደ መጣሁበት ጉዳይ ከማውራቴ በፊት አንተ ላይ ስለተፈጠረው ነገር ማወቅ ስለለባቸው ተመልካቾችም ስለዛ እናንሳ መጀመሪያ እና ምንድን ነበር የተፈጠረበት ሰሞኑን? እስኪ ጎሳው ላይ ትንሽ ያው በጣም በተለያዩ ሰዎች የተለያዩ ተጽዕኖ ይደረጉ እንደነበረ እኔም አውቃለሁ፣ አንተም ታውቃለህ። እኔም የጎሳው ተወላጅ ባልሆንም እንኳን የጎሳው አባል ላይ ብዬ ራሴን አሳምኜ እየተንቀሳቀስኩኝ ምናምን ነገር ስለሆነ በዛ ሁኔታ ውስጥ ያ ጎሳ እንዲቆይ ወይም ደግሞ እንዲኖር የማይፈልጉ ሰዎች ነው እኔ ላይ ጥቃት ማድረስ የፈለጉት። ያው ቀለቤት አሁን እጄ ላይ የለም፣ አንገቴ ላይ አንጠልጥዬዋለሁ። ምክንያቱም ያው የጎሳው አባል ብዬ ራሴን ስላሳመንኩ ማለት ነው። እና እነዛ ሰዎች ናቸው እኔ ላይ ጥቃት ማድረስ የፈለጉት እና ሊያደርሱብኝ ሞክረው የነበሩት እነሱ ናቸው። ያለው ነገር ይሄ ነው። ቀለበትን ከእጅ ላይ አውልቀህ አንገት ላይ ያደረግከው ቀለበት እንዲለይ ስለማትፈልግ ቀለበትህ እስከ መጨረሻው ጠባቂ ነው ብለህ አንተም ከጎሳው ጋር የጎሳው እምነት ስላለህ ያው አንገት ላይ አንጠልጥለዋል ማለት ነው። እየተመለከቱ ነው ኩት ነው የሚገኘው ማለት ያው እንደዚህ አይነት ነገር ላይ ጣልቃ ገብቼ ውሳኔዎችን መስጠት አልፈልግም። ቀለበቱ አይጠብቅም፣ ቀለበቱ እንዲህ ነው፣ ከቀለበቱ ውጭ መኖር ትችላላችሁ እያልኩ እንትን ማለት አልፈልግም፣ መስበክ አልፈልግም። ያ ቀለበት ከእጄ ላይ ከወጣ በኋላ ይሞታል አበደ ምናምን ሁላ ተብዬ ብዙ ነገር እንትን ተብሎ ነበር። ነገር ግን በቀለበቱ ምክንያት ሳይሆን አክስቴ ባደረገችብኝ ነገር ምክንያት ነው። ኢቨን አንተ ራሱ የዛን ሰሞን ምርመራ ላይ ገብተህ እንደነበረ ተመልክቻለሁ። የኔ ሰዎች በደንብ ሲመረምሩ ነበር እኔ በታመምኩበት ሰዓት። አብረን የነበረንም ቪዲዮንም አይቼዋለሁ። ራሴን ባማላቅበት ሁኔታ ውስጥ ሆኜ ስጮህብህ ምናምን የነበረውን ነገር አስታውሳለሁና አንተ የምታስበው ያ ቀለበት ከእጄ ላይ በመውለቁ እንደዛ እንደሆንኩ ነበር በሰዓቱ እያሰብክ የነበረው አይደል? ከዛ በኋላ ደግሞ ያው ምርመራ ተከናውኖበት ነበር። በነገራችን ላይ ውድ ቤተሰቦች ይህን ነገር እንድታውቁት እንፈልጋለሁ። እኔ ጸበል ከገባሁ በኋላ የኔ ባልደረቦች ያው ከእንደዚህ ከመሆኔ ጋር እጁ ካለበት በሚል እንግዲህ በጣም ምርመራ ሲያደርጉበት ክትትል ሲያደርጉበት ነበር። ነገር ግን እሱ ምንም አይነት ንክኪ እንደሌለው ምንም አይነት ግንኙነት እንደሌለው እኔ እንደዛ ከመሆኔ ጋር እሱን ምንም ሊያካትተው እንደማይችል መረጃ ምንም ስለሌለ ምንም ስለማያካትተው ነፃም ስለሆነ እንግዲህ ተለቆ በነፃነት እየኖረ ነበረ። ነገር ግን በመሀል ያው እንግዲህ እንደምናውቀው ሴምራዎችን እያጠቁ ያሉ ሰዎች ለምሳሌ ልክ እንደ ዲና የተባለች ሴትዮ አይነት ሰው እሱ ላይ ጥቃት ለማድረግ ሞክረው ነበረ። ደስ የሚለው ያው በእኛም ሰዎች በኩል ክትትል ስለሚደረግላቸው ለመትረፍ ይችላል። ያም የታወቀው እንግዲህ አሳደው የሚያዙት እጁ ላይ ባለው ቀለበትም አማካኝነት ነው። ስለዛ እንግዲህ ቀለበቱን አውልቆ እሱም አንገቱ ላይ ለማንጠልጠል ተገዷል ማለት ነው። ያው አስቀምጠኸው ብትሞክረው ደስ ይለኛል እንደኔ ማለት ነው። ቀለበቱን አስቀምጠኸው ኖርማል ኑሮ ለመኖር ሙከራ ብታደርግ የተሻለ ነው። ምክንያቱም አሁን ታስራችኋል ብዬ ስለማሰብ ማለት ነው። በቃ በአንድ ነገር አእምሯችሁን አስራችሁታል። ያለዛ ቀለበት መኖር እንደማችሁ ትዕግስትን ብትሆኚ በደንብ እንድትሰሚ የምፈልገው አንቺም አንገትሽ ላይ ነው። ትናንትና አንቺም አንገትሽ ላይ ነው። ምክንያቱም በቀደም መተሽ ቤት እንዳየሁት አንገትሽ ላይ ነው ያለው እና ቀለበቱ ሁላችሁም ታስራችሁ ነው ያላችሁት። ያለዚህ ቀለበት አንኖርም ብላችሁ ነው የምታስቡት አይደል? ይህ ቀለበት የኛ ጠባቂ ነው ብላችሁ ነው የምታስቡት። እኛ መውለቅ አንችልም። ግን ደግሞ እኔ ማሳያ ልሆን እችላለሁ ብዬ ነው፣ ለእናንተ መማሪያ ልሆን እችላለሁ ብዬ ነው የማምነው። ምክንያቱም እኔና አንተን የሚለየን ነገር አለ። ምንም የሚለየን ነገር የለም። ለምን እንደሆነ ታውቃለህ? ላቋርጥህና ማለት ነው። አንተ አላደክበትም፣ አንኖርክበትም፣ ምንም ነገር የምታውቀው ታሪክ የለም። አዎ እኛ ግን አብረን ኖረንበታል፣ አድገንበታል። ስለዚህ ያለሱ ራሱ ህይወት ያለም አይመስለንም። አናወልቀው። ምንም አይነት ነገር ቢመጣ ማውለቅ አንችልም። ትክክል ነሽ እኮ ልጅ ትዕግስት። ምን አለ መሰለሽ፣ በእርግጥ ሁላችሁም እዛ ጎሳ ላይ ተወልዳችሁ አድጋችኋል። ሁላችሁም አይደለም፣ በደንብ እንድሰማ የሚፈልገው ዳንኤል፣ ሁሉም ሰው አንቺም 20 ምናምን ዓመትሽ ላይ ነው ቀለበቱ በእጅሽ የተሰጠሽ አይደለ? ከልጅ ከተጸነሽ ጀምሮ በስምሽ ያ ቀለበት ተሰራ። ከዛ በኋላ 20 ምናምን ዓመት ላይ ተሰጠሽ ያ ቀለበት። እኔም ልክ እንደዛው 22ኛ ዓመቴ ላይ ነው ምናምን ነገር ነው በእጄ የገባው ያ ቀለበት አደረኩት። ከዛ በኋላ
ኖርማል ጀስት እኔ እንደ ስጦታ ስለተባልኩኝ የእናቴ ስጦታ ነው ብላ ስለሸወደችኝና ስለሰጠችኝ አድርጌዋለሁ። እናንተም ከዛ በፊት እኮ ያለዚህ ቀለበት ኖራችኋል። ግን በዓሉን ያደጋችሁበት እየሰማችሁ ስለመጣችሁ ያንን እምነት እያመናችሁበት ስለመጣችሁ ምናልባት አይምሯችሁ ላይ ተጽዕኖ አድርጎ ሊሆን ይችላል እንጂ ምንም የሚለየን ነገር የለም። 20 ምናምን ዓመት እኮ ያለዚህ ቀለበት ኖራችኋል። መስሉህ ነው ማለት መስሉህ ነው ስለ አሁን ለምሳሌ አንድ ነገር ሃይማኖትን ምሳሌ ላምጣልና ሃይማኖትን ቀይር ብትባል ድንገት መጥቶ አንድ ሰው ቀይር ብለህ ትቀይራለህ? አትቀይርም። ስለዚህ የኛም ይሄንን ነገር ድንገት መጣህ አሁን አንተ ይሄ ጋለዚህ ትኖራላችሁ ምናምን ብትለኝ እኔ አላምንበትም። ለምን በቃ አብሬው ስሰሙ ያደግኩት ነገር ነው። ይሄን እንዳታወልቁ ህይወታችሁ ነው፣ ይሄ ማንነታችሁ ነው እየተባለ እናያደግ ነው። ስለዚህ ምንም ነገር ማድረግ አንችልም። እኔ ልጨምርልህ እዚህ ላይ መልካም። እኔ ያው እንደሚታወቀው በጋብቻ ነው ከዚህ ማህበረሰብ ጋር የተሳሰርኩት ማለት ነው። ያው ትውልዴ እድገቴ እዛ ባይሆንም አንተ ጋር ግን የሆነው ስትወለድ ጀምሮ ያ ቀለበት ለአንተ እንደሆነ ስጦታው አላወቅም ነበረ። ባለፈውም ልነግርህ ሞክሬ ነበር። እሱም አላወቅኩምም እንዳለም ያ ቀለበት አላውቅም መሰለህ። አሁን እሷ እንዳለችው የእኛና የአንተ ይለያል ብላ ቀድም ስትናገር ማለት ነው። እውነቷን ነው የነገረች። ያ በአንተ ስም የነበረ ቀለበት ነው። አሁንም እንደኔ ሁኑ ምናምን ብለህ ስትል ማንም ሰው እንደራሱ ነው እንጂ ማንም እንደማንም አይኖርም። እኔም እንደኔ ሆኖ ሳይሆን እኔ ምሳሌ ልሆናችሁ እችላለሁ ነው። አይ ኖ እኛ ደግሞ የራሳችን የሆነ እንትን ስላለን ፍላጎቱም እንትኑም ውስጣችን ስለሆነ ለዛም ነው ያንን ቀለበት ኢቨን ከኪሳችን እንኳን ከጣታችን ብናወልቀው ከአንገታችን ብናወልቀው ደግሞ ከጣታችን ከኪሳችን አይወጣም። ያው ብለኛል። ይሄን ነገር ከዚህ በፊት ነግረኛል። በጣም ከእናንተ እንደማይለይ ነግረኛል። ስለዚህ ግን እኔ በጣም የሚገርመኝ ደግሞ ተመልካቾችም በዚህ ጉዳይ ላይ ምናልባት ሀሳብ ትሰጡበታላችሁ ብዬ አስባለሁ። አንተ እንግዲህ የጎሳው ተወላጅ የጎሳው አባል አይደለም፣ ባልሆነ ነው የገባኸው። ኢቨን የምትጠቀመው ቀለበት ራሱ የባለቤትህን ነው ያደረከው። ቀለበት ራሱ የባለቤትህን ነው። ይህን ነገር ከዚህ ቀደም ነግረኸኛል። በዚህ ልክ ዲፕ እንደዚህ አምረህበት ጠልቀህ መግባት በጣም እያስገረመኝ ነው ያለው። ምክንያቱም ውጪ ላይ ከሌላው ማህበረሰብ ጋር ተቀላቅለህ ነው ያደግከው፣ ሌላው ማህበረሰብ ውስጥ ነው የተወለድከው ምናምን ረጅም ዓመት። በእርግጥ ቀልድ አይደለም፣ ረጅም ዓመት ነው በትዳር የቆየኸው። ግን ደግሞ በዚህ ልክ ደግሞ እንደዚህ መሆን ማለት በእነሱ እምነት መታሰር ማለት በጣም ያስገርማል። ያንተ ሁኔታ ምንም እኮ የተለየ ነገር እኮ የላቸውም እኮ እነዚህ ሰው አሁን እነዚህ ማህበረሰቦች እኔ የተቀላቀልኳቸው አምኜ ወድጄ የተቀላቀልኩት ማህበረሰብ ማንንም የሚነካ አይደለም። ማንንም አይነካም። እንደ ደም ፈላጊዎች አይደሉም እኮ ደም ፈላጊ ንጹህ የሆኑ ሰዎች ናቸው። ንጹህ የሆኑ ማህበረሰቦች። ታዲያ እነዚህ ማህበረሰብ እንዴት አድርገን የምጠላው? እኔ ስለ ጥላቻ ማለት የፈለግኩት ምንድን ነው መሰለህ መጥላት ስልህ በቃ በምንም አይነት መንገድ እንትን ልትላቸው ይሄ ምንድን ነው እኔ ቋንቋው እንዴት ነው ሊገባኝ አይችልም። በቃ መሸሽ የምትችለው አይነት ነገር ማህበረሰብ አይደለም። አትሸሻቸውም። እነዚህ ማህበረሰቦች አትሸሻቸውም። ጭራሽ ነው የበለጠ ባህላቸው ምናምን ያው በቃ ባህሉ ፍቅሩ ምኑ በቃ ምን ብዬ ልንገርህ ሁልጊዜ እዛ ዓመት በዓል ነው። በቃ እኔ በነገራችን ላይ ትዕግስት የእህትሽ ባል ጭራሽ ከእናንተ በላይ ለጎሳው ተቆርቋሪ እሱ ነው። ምክንያቱም በተደጋጋሚ ጊዜ ያየሁት የእህትሽ ባል ነው ብዙ ፕሮቴክት የሚያደርገው ብዙዎችን የሚጠብቃቸው ብዙዎችን ከለላ የሚሰጣቸው የተደባበቁትን የተበታተቱን እያፈላለገ እንትን እያሉበትን ቼክ እያደረገ ምናምን ድጋፍ እያደረገ ያለው የእህትሽ ባል ነው እንግዲህ ዳንኤል። እና በጣም እየገረመኝ ያለው ነገር ማለት በዚህ ልክ እኔ ምንም ማለት አደንቃለሁ እንጂ እንትን ልልህ አይደለም። ምክንያቱም ለራስህ ዘርህ ወይም ደግሞ የራስህ ሰው ያልሆነ ማለት በጋብቻ ብቻ የተዛመድካቸው ልጆችን ምናምን ነገር ነው እየደገፍክ እያገዝክ ያለው። ያ ነገር በጣም ያስደንቀኛል። መሰለህ እዚህ ማህበረሰብ ውስጥ እንደነገርኩህ በጋብቻ ስቀላቀል ምንም የተጎዳሁት ነገር የለም። ተጠቀምኩኝ እንጂ አልተጎዳሁም። እነሱ ሊጎዳ የሚችል ሰው ሲመጣ ደግሞ እኔን የጎዳኝ ያህል ስሜት እየተሰማኝ ስለሆነ ለዛም ነው የምጠብቃቸው። በጣም ለዛም ነው ምናልባት ነገር የተሻለ ነገር እንዲሆን የምፈልገው ለዛ ማህበረሰብ ማለት ነው። ጥሩ። እሺ እንደዛ ከሆነ ችግር የለውም፣ መልካም ነው። እናንተ ያው እንግዲህ ያመናችሁበትን ማድረግ ትችላላችሁ፣ ያመናችሁበትን መቀጠል ትችላላችሁ። እኔ ደግሞ እኔ በምችለው መንገድ ደግሞ እኔ እናንተን ጎን ለጎን የማገዝ ስራ ነው የምሰራው። ዲፕ በዚህ
ባህልና ስርዓት ያው መከተል የለብኝም፣ አልከተልምም፣ አልፈልገውምም። ያው ይሄን ስላችሁ ደግሞ ቅር እንዳይልሽ አንቺም ያው እሱ ያንተ ፍላጎት ነው። በርግጥ ያው ሁሉ በፍላጎት ነው የሚሆነው። ሲቀጥል ደግሞ እኛ የፈለግነውን ነገር መከተል መብታችንም ነው፣ እንደፈለግን መሆንም እንችላለን። ግን አንተ ግዴታ ተቀብል። እሱ አሁን በቃ ተዛምዷል፣ ዘመድ ነው፣ ቤተሰብ ነው፣ አንድ አካል ነው፣ ፍቅር ነው በቃ። ስለዚህ እሱን ጎትተን አይደለም ያስገባ ነው፣ በፍላጎቱ ራሱ ፈልጎ እህቴን ስለወደዳ ስላፈቀራት ሁሉንም ነገር እምነቷን ተቀብሎ ሁሉ ነገሯን ተቀብሎ ነው የሚኖረው። ስለዚህ አንተን ደግሞ ግዴታ ግባም አትግባ ግባ ብለንም እንድገባም አንፈልግም። ምክንያቱም አንተ አላደክበትም፣ አንወርክበትም፣ ምኑንም አታውቀውም። ስለዚህ እኛ የኖርንበት ስለሆነ እኛ ራሳችን ይዘን እንኖራለን። አሁን አንገብጋቢ የሆነው ጉዳይ ይሄ ሳይሆን ይሄ ምንም የሚያጣላን ነገር የለም። አንተም መቀበል መብት ነው፣ አለመቀበል መብት ነው፣ እሱም እንደዛው። ስለዚህ አሁን ወደ ጉዳያችን ብንገባ ደስ ይለኛል። ትክክል ነሽ። ወደ መጣንበት ጉዳይ ብንገባ የተሻለ ነው፣ ወደ ሌላ ርዕስ ከመሄዳችን በፊት። ሰሞኑን እንግዲህ ዳንኤል በተደጋጋሚ እናቴ ጋርም ሽማግሌዎች እየመጡ ነበረ። በሴምራ ሀልን ወክለው እንግዲህ እየመጡ እኔ ይህንን ኬዝ እንዳቆም ከዲና ጋር ማለትም ከአክስቴ ጋር ያለኝን ሰጣ ገባ እንዳቆም በተደጋጋሚ ሽምግልና እየለመኑ ነው ያሉት። እሷም ደግሞ ድርድሮችን እያቀረበች ነው ያለችው። ማለት እንግዲህ እኔ ዶክመንቶችን ምናምን እሷም ያሳሰራት ምናምን ዶክመንቶች አሳልፌ ከሰጠዋት እሷ ወርቁን እንደምትለቀው ምናምን ነገር ካለበለዚያ ግን እንደምትገለው እየዛተችም መልእክት እየላከች ነው። ቮይስ ድምፅ መልእክት ይመጣል እና ብዙ አይነት ነገሮችን እያደረገች ነው ያለችው። አንተም ደግሞ በተደጋጋሚ ጊዜ እየጻፍክልኝ ነበር፣ በቃ ተው ይህን ነገር አቁም ምናምን እያልከኝ ነበር። ማለት ቀላል ይመስላል? እኔ ይህን ነገር እንደ ቀልድ እንደዚህ ትቼው አቁሜው መውጣት ቀላል ይመስላል? ለምን መሰለህ እኔ ተደጋጋሚ ለአንተ የምጽፍልህ ኢቭን ጥሩ ጤንነት ላይ ባንበት ሰዓት ላይ የዛን ጊዜም እኔ በራሴ መንገድ ስከታተልህ ነበረ። ይህን አንተም ታውቃለህ። አንተ እንድጠፋ ስለማልፈልግ ነው ያ እንዲሆን የፈለኩበት ምክንያት ገብቶሃል። አንተ በጭራሽ አንተን አለም የጎሳው አባል ማንም ሰው እንዲጎዳ እንደማልፈልግ ታውቃለህ። አንተ በደንብ ጠንቅቀህ ታውቃለህ። ስለዚህ አንተን ብትሆን ማንም ሰው እንዲጎዳ ስለማልፈልግ ነው እንደዚህ አይነት ነገር ውስጥ ጠልቀህ አትግባና ይሄ ነገር እንደዚህ አቆመው ብዬ ልል የፈለጉበት ምክንያት ማለት ነው። እንደትጎዳም ስለማልፈልግ ብቻ ነው። ስለመጎዳቱ ብቻ ሳይሆን ከዚህ ሴትዮ ጋር ያለኝን ነገር እንዳቆም ወርቁን እንድትለቀው ምናምን በተደጋጋሚ ጊዜ እየጠየቀኝ ነው ያለው አይደለ? ከእሷ ጋር ኮሚኒኬት አድርገሃል ነው? ከእሷ የመጣለ መልእክት ነበር ነው? እንዴት ነው? ቆይ ወርቁን እሷ እንደምትለቀው እንዴት ልታምን ቻልክ? ለአንድ ያልገባህ ነገር ምንድን ነው መሰለህ? ምናልባት አሁን ስማቸውን እዚህ ቦታ ላይ እነከሌ ናቸው ብዬ መጥቀስ እንኳን ባልችልም እንኳን በእነሱ አማካኝነት የመጣ ደብዳቤ አለ፣ የተጻጻፈችው ነገር አለ፣ እነሱ የተጻጻፉት ነገር አለ። ትልልቅ የሚባሉ የጎሳ አባሎች አሉ እና በእነሱ አማካኝነት ጋር የተነጋገራችሁ ነገር ስላለ አንተ ከእሷ ጋር ያለህ ነገር ካቆምክ ማለት ነው እሷን ብትሆን ምንድነው ወርቁን ልትለቅ ተስማምታለች ከሌሎች የጎሳ አባላት ጋር። ይቅርታ እና ያለው ሁኔታ እኔ ላቋርጥ። እስቲ ሲጀምር ችግሩ ያለው አንተ ጋር ነው። ችግሩን ይላል አሁን ችግር እየፈጠርክብን ያለው አንተ ነህ። ምክንያቱም አሁን እሷ አንተ ነህ አሁን ልክ የተያያዘችው ከአንተ ጋር ነው። እኛ ነግረናል፣ ባለፈውም ደብዳቤ ደርሶናል ብለናል። ማለት እሱን አሁን ለምሳሌ ይሄን ሙሉ ነገሩን ከተወው እሱን እንደምትለቀልን ቃል ገብታለናለች። አሁን አንተ ለመሰደዳችን ብዙ ነገር ለመሆናችን ለተሰቃየነው ሁሉንም ነገር ለምንሆነውም እኮ ምክንያቱ አንተ ነህ። ምንድን ነው ምክንያቱ? እኔ እኮ አሁን ነው ስለ እናንተ የሚያወቅኩት፣ ስለ ወርቁ የሚያወቅኩት። ስለዚህ አሁን የተሰደዳችሁትም የተበታተናችሁትም አሁን አይደለም አመታት አልፏቸዋል መበተንና መሰደድ ከጀመራችሁ። ይኸውልህ አዳምጠኝ። አሁንም ራሱ እንደዛም ብለን እኮ አንተ ጊዜ መስጠት አያስፈልግም ነበር። አንተ ምን እንደምትጠብቅ ምን እንደምናደርግልህ ከዚህ በላይ አናውቅም። ቆይ እኔ ያልገባኝ ነገር ትዕግስት ምንድን ነው ወደ እኔ እያዞርሽ ያለሽው? አይደለም ሲጀምር እኮ እሷ ለዘመናት ወርቁን ራሱ አስራው ነበረ፣ አግተው ነበረ። እኔ በነገራችን ላይ እዚህ ነገር ላይ ማለት ወርቁ ለዘመናት እጇ ላይ ነበር የሚለው ነገር ትንሽ እየሻከረ ያለ ነገር አለ በእኔ በኩል። ማለት የማይዋጥልኝ ነገር አለ። ለምን የማይዋጥልኝ ነገር እንዳለ በኋላ እናገራለሁ። እኔ
ማለት ስለዚህ ኬዝ መልሼ ማውራት ፈልጋለሁ። ግን ደግሞ እኔ እዚህ ነገር ውስጥ በመግባቴ እኔ ይሄን ነገር በማወቄና እሷን በማሳደዴ ነው አይደል ወርቁን ለመልቀቅ ለድርድር የበቃችሁ። ስለዚህ እኔን ለማመስገን እንጂ ሲጀምር እኔን ለመኮንን አይደለም የሚገባችሁ። ምክንያቱም ይኸውልሽ አንድ ነገር ልንገርሽ፣ ለምን እንደሆነ ልንገርሽ፣ በደንብ እንድትሰሚኝ እፈልጋለሁ። ዳንኤልም በደንብ እንድትሰማኝ። እቺ ሴትዮ ባልደረሰባት ኖሮ ማንነቷን ባላጋለጥ ኖሮ ወርቁን ለመልቀቅ አታስብም። ምክንያቱም ማንም ወርቁ የት እንዳለ ስለማያውቅ ለሱ እኮ እናመሰግናለን። ገባህ አይደል? ስለዚህ እኔን እንደ መንስኤ ወይ ደግሞ እንደ ምክንያት እንዳትወስጂ። በመጀመሪያ ደረጃ ይሄ ነገር ጨመርክብን ነው እንጂ የምትሄደው ምንም የምታተርፍልን ነገር የለም። ለምን መሰለህ? አንተ በተደራደርክ አንተን በለመንን ቁጥር አንተ ጋር ባጎነበስን ቁጥር አንተ ጋር የሆነ ነገር በፈለግን ቁጥር እሱ ህይወቱን እያጣጣ የሆነ ነገር ሆነ እያለን እኛ ጭንቀት ውስጥ እያበድን ያለን እንድትረዳ እንፈልገው። እናመሰግናለን ሁሉንም ነገር ስላረክልን። አዎ እውነት ነው፣ ምስጋና ይገባሃል። ግን ምስጋናው አሁን አይደለም። እኔ አመስግኑኝ አይደለም። አሁንም ለማመስገን ስላልከኝ ነው አይደለም። ምክንያቱም እኔ ስለኮነንሽኝ ነው ይሄን ነገር የተናገርኩት። አሁን እኔ እያልኩ ያለሁት ምን ታውቃለህ? እኔ አመስግኑኝ አይደለም። ወርቁን እስከ ዘላለም ማለት እኔ ባልደርስበት ይሄን ነገር እኔ ባላውቅባት ስለሷ እኔ እሷ ላይ ባልደርስ ኖሮ እስከ ዘላለም ወርቁን እንደደበቀች ትቆይ ነበር። ሲጀምር ትቆይ ነበረ። እኛም መሰከራችን እንቀጥል ነበረ። ገባህ? ያ ስለዚህ አሁን ላይ እኔን ደግሞ እንደተወቃሽ እንዳታቀርቡኝ ነው። ምክንያቱም እኔ ስለእናንተ ማውቀው ነገር የለም፣ ስለሷ ማውቀው ነገር የለም፣ ስለ ወርቁ ማውቀው ነገር አልነበረም አይደል? ጊዜ እየወሰድክብን ነው አንተ። በቃ ተው እርሰውና አንተ የምትፈልገውን ነገር ስጣት። እኛም ወንድሜ ልውሰድበት። በቃ አለቀ። ሌላ ነገር እኮ የለም። እኔ ግን አንድ ነገር ልጠይቅሽ እስኪ። ወንድሜ ልውሰድበት እስቲ። አንቺ የምር ወንድምሽን የፈለግሽው ወይስ ሌላ የምትፈልጊው ነገር አለ እንዴ? እሱም በግልጽ ነገር ያለው እኮ ወንድሜንም እፈልገዋለሁ፣ ግን ዋናው ደግሞ እሱ ጋር ያለውን ነገር መውሰድ እፈልጋለሁ። እሱ ጋር ያሉት በሱ ስር ያሉት ምናምን መጽሐፎች የተባሉት አስሬ እኮ መደጋገም አያስፈልገውም። ተናግሬያለሁ ከዚህ በፊት። እኔ አንተን የምለምንህ አሁን እሷን እልክ ውስጥ አስታስገባት። በቃ ብዙ ተሰቃይተናል። ይብቃ ስቃዩ። የእሱም ስቃይ አያሳዝንም? በጣም ረጅም ጊዜ እኮ ነው፣ ረጅም ዓመት እኮ ነው። በቃ ቢያንስ ባትቀራረም ነግሬሃለሁ ከዚህ በፊት። ባትቀራረም አባትህ ነው ብያለሁ፣ ባያሳድግህም አባትህ ነው። ስለዚህ ይሄን ያህል መጨከን አያስፈልግም። እሺ እኔ ሲጀምር እየጨከንኩም አይደለም። ዛሬም የመጣሁት በዚህ ጉዳይ ላይ እንድንወያይ ስለፈለግኩ ነው። ለማሽኛ አይደል? በዚህ ጉዳይ ላይ በደንብ እንድናወራ ስለፈለግኩ ነው። ግን አንዳንድ ያልተዋጡልኝ ነገሮች አሉ ለኔ ማለት ወርቁ ለዘመናት እንደሰማነው ከሆነ ገና ከመጀመሪያው ጀምሮ ወርቁ በሷ እጅ ስር እንደነበረ ነው የሰማነው። አሁን ላይ ማለት ነው ይሄን ነገር የሰማነው። ከዚህ በፊት ግን ስለ ወርቁ የሰማነው ነገር ነበረ። የታሪኩ መነሻን ጀምር። አቶ ዘነበ የተባለው ሰውዬ ነፍሱን ይማረውና የወርቁ ጓደኛ እኔ አባቴ ወርቁ እንደሆነ ሲነግረኝ የሆነች ገጠራማ ቦታ ላይ ገበያ ውስጥ እንደተገናኙ ፍየል ሊሸጥ ወጥቶ ገበያ ውስጥ እንደተገናኙና እንዳጫወተው ጭምር ነው። ከዛ ባሻገር ደግሞ እኛ እዛ ቦታ ላይ ሄደናል። ከመሄድም አልፎ የወርቁን የእርሻ ቦታዎች ምናምን እያንዳንዱ የሱ ንብረት የተባሉትን በጠቅላላ አግኝተናል። ከዛ ባሻገር ደግሞ አቶ ዘነበ በደንብ ታስታውሳላችሁ፣ አንዲትን እህት ከዛ ገጠር ውስጥ ራሱ ጋር አቶ ዘነበ ጋር እንድትመጣ አድርጎ እኛንም ከአዲስ አበባ ጠርቶን ሄደን እንዳናገርናት ታስታውሳላችሁ። አቶ ወርቁ ለዛች ሴት ምን እንዳደረገላት። ታዲያ አቶ ወርቁ ከጠፋ ጊዜ ጀምሮ ለ30 ምናምን ዓመት በእሷ ቁጥጥር ከነበረ እንዴት ሆኖ ነው እንደዚህ ሀብቶች አካብቶ በእርሻ ቦታዎች ኖረውት እርባታ እያረባ ሰው ሲረዳ የነበረው? አሁን በስተመጨረሻ እንዴት እሷ እጅ ላይ ገባ? ለምንድን ነው የሁላ ዘመን ከእሷ ጋር ነው ያለው እየተባለው? ይሄ ነገር በጣም ጥያቄ እየሆነብኝ ስለነበር ነው ይኸውላችሁ እስከ ዛሬ ሚዲያ ላይ አላወጣሁትም። በውስጤ ግን በደንብ እያሰረሰልኩት ነበር። በጣም ግራ እያጋባኝ ነበር። ይሄ ነገር ጥያቄ ነው፣ የኔ የውስጥ ጥያቄ ነው። የእናንተም የተመልካቾች ጥያቄ እንደሚሆን እርግጠኛ ነኝ። ስለዚህ መልስ ያስፈልገናል። ለመልሱ ደግሞ ዛሬ ውሳኔ ልሰጥበት እኔ እዚህ ተገኝቻለሁ። እዚህ የመጣው ሲጀምር ለውሳኔ ነው አይደል? ውሳኔ ልነግራችሁ ነው። ባልደረቦቼን ትቼ ጓደኞቼን፣ ወንድሞቼን፣ ወዳጆቼን ትቼ
ከጠባቂ ጋር ብቻ መጥቼ ይህንን ቪዲዮ እየቀረጽኩ ያለሁት የራሴን ውሳኔ ልወስን ስለሆነ ነው። ምናልባት ከንስር አይን ክሩ አፈንግጬ ወጥቻለሁ ማለት ይቻላል። እንዴት አትሉኝም? ይሄ ኬዝ ብዙዎችን ያስደበደበ ብዙዎችን ያንከራተተ ከአዲስ አበባ ክፍለ ሀገር ለክፍለ ሀገር ያንከራተተ እኔን ጸበል ለጸበል ያንከራተተ ወንድሞቼ ጓደኞቼ ከኔ ጋር ጸበል ለጸበል የተንከራተቱበት ብዙ ነገሮች የተፈጠሩበት ኬዝ ነው። እንደ ቀልድ እናቁመው ብዬ ላሳምናቸው አልችልም። ምክንያቱም ኦሬዲ ይሄ በህግ አካል የተያዘም ጉዳይ ነው። በህግ የተያዘም ጉዳይ ነው። ለኔ ግለሰብ ተብሎ ውሳኔ አይወሰንም። ሁሉም ሰዎች አይስማሙም፣ ከኔ ጋር ጓደኞችም አይስማሙም። ስለዚህ እኔ ግን ይሄንን ነገር በራሴ ለመወሰን ወሰንኩኝ። ለምን? አንድ እንደተባለው ወርቁ መለቀቅ አለበት። ወርቁ ተለቆ በነፃነት መኖር አለበት። ሁለት ደግሞ ወርቁ በመለቀቁ ምክንያት በሺህ የሚቆጠሩ የሴምራ አባላቶች ተሰብስበው ወደ ቀያቸው ይመለሳሉ፣ ወደ መንደራቸው ይመለሳሉ፣ በሰላም መኖር ይጀምራሉ። የዛ ሰዓት አሞቴዎችንም ለማስቆም እንችላለን ብዬ አስባለሁ። ምክንያቱም የሴምራ አባላቶች በተቀላላ ወደ ጎሳቸው ወደ ቀያቸው ከተመለሱ አሞቴዎች እነሱን ለማጥቃት ወደዛ እንኳን ቢመጡ እኛ ጣልቃ መግባት እንችላለን ብዬ ስለማስብ አሞቴዎችን ሙሉ በሙሉ እናስቆማለን ብዬ ስለማስብ ሊሳካልኝ አልቻለም። በኔ በኩል ባይሆን እኔ ደፍሬ ባልልም ትልልቅ ሰዎችን ትልልቅ የህግ አካላቶችን ጨምሮ የአሞቴ ዋና የተባሉትን መሪዎች ለማግኘት ሙከራ እየተደረገ ነበር። ግን ደግሞ ሊሳካ አልቻለም። የሚገኙ አይነት ነገሮች አይደሉም። ስለዚህ የኔ ውሳኔ ምንድነው የሆነው? ዛሬ ላይ በዳንኤል በኩል የመጣ ውል አለ፣ ከሷ የተላከ ውል ማለት ነው። ያ ውል ምን እንደሆነ አየዋለሁ። ከዛን የታሰበው ምንድነው? እንደነገርከኝ ከሆነ ርክክብ እንዲደረግ ነው አይደል? ርክክብ የሚደረገው ምንድነው? እኔ ጋር ያሉ ፋይሎች አሉ። እሷን ዘብጥያ የሚያስወርዳት ዲናን፣ እሷ ጋር ደግሞ ወርቁ አለ። ስለዚህ ወርቁና እሷን ቦታ ተመርጦ ወርቁና ዶክመንቱን ልውውጥ እንድናደርግ ነው የፈለገችው። ለዛም እንግዲህ ውሳኔ ላስተላልፍ ነው የመጣሁት። በዚህ ዶክመንት የሺዎች ህይወት የሚቀየር ከሆነ ሺዎች የሚድኑ ከሆነ ይሁን በሚል ነው የመጣሁት። ግን እኔም አንዳንድ ጥርጣሬዎች አሉ። ማለት አሁን የሰሟቸው ነገሮች አሉ። አሁን እሱ ማለት ውሸትን እንዴት ነው እንዳላመንክበት ውሸትን እንደሆነ ለስምምነት ነው። እንደዚህ ከሆነ የባሰ አንተ የሰው ህይወት እያበላሸ የሱንም ህይወት የኛንም ህይወት እያበላሸ ነው የምትሄደው። ይሄ ነገር እውነት ከሆነ ማለት ነው የሰማሁት ነገር። ስለዚህ የውሸት ድርድር ልታደርግ ነው እንጂ አምነህበት አይደለም የሚባል ወሬ ሰምቻለሁ። በተደጋጋሚ ነው የሰማሁት። እሺ ይሄን ወሬ ከምንም እንደምትሰሚ አላውቅም። ይሄ ውሳኔ ሲጀምር ከማንም ጋር ያልተማከርኩበት ውሳኔ ነው፣ የራሴ ውሳኔ ነው። ነገርኩሽ እኮ ዛሬ አንቺ በቀደም ስንገናኝ እናቴ ጋር ስናወራ የነበሩ ሰዎች አሁን አብሮኛል የሉም? አውቃለሁ የሉም አይደል? ሪስክ ወስጄ ውስን ጠባቂዎችን ብቻ ነው ይዤ የመጡት፣ እኔን የሚጠብቁኝን ሰዎች ብቻ። አንድ ባልደረባይ አንድ ወንድሜ ስለዚህ ጉዳይ የሚያውቅ የለም። ቅድም ቪዲዮን ስጀምር ተናግሬያለሁ። ይህንን ቪዲዮ የማስተላለፈው ለባልደረቦችም ጭምር ነው። ያው ጉዳዩን አውርቼ ከጨረስኩ በኋላ ይቅርታ ጠይቃለሁ ብዬ ስለማስብ እዚህ ቪዲዮ ላይ መጨረሻ ላይ እያንዳንዱ የንስር አይን ባልደረቦችን በጠቅላላ ይቅርታ መጠየቅ ፈልጋለሁ። አንድ ነገር ልንገራሽ፣ ይህን ውሳኔ ሲወስን እኔን ሊያስጠይቀኝ እንደሚችል ነው የምልሽ። ያስጠይቃል፣ ግን ደግሞ የአንድ ሰው ነፍስ ሳይሆን የምታተርፈው አልኩሽ እኮ። ለዛ ነው በቃ በዚህ ዶክመንት በዚህ ወረቀት የሺዎች ነፍስ የሚተርፍ ከሆነ እሷ ባትታሰር ይሻላል፣ ሺዎች ነፃ ቢወጡ ይሻላል።
ገባሻ? እንኳን እኛን ያደለው እኮ ሀገር ለሀገር እኮ እስረኛ ለእስረኛ ይቀያየራሉ፣ ዜጋ ለዜጋ ይቀያየራሉ አይደለ? ስለዚህ እኔም እዚህ ጋር እያደረግኩ ያለሁት በርካታ የሴምራ አባላቶችን ነፃ እንዲወጡ በነፃነት እንዲኖሩ በአንድ ሰው የእስር ማሳሰሪያ ማስረጃ ነው ልቀየር እየተዘጋጁ ያሉት። ከዛም ባሻገር ደግሞ አባት ነው ደም ነው የተባልኩትን ሰው በአይን ማየት እፈልጋለሁ፣ ማወቅ እፈልጋለሁ። ስለምሳሌ እኔ በግሌ ሳላመሰግና አላልፍም። ምናልባት ቅድም አንተ ጠይቃለሁ ብለህ የፈራኸው ጥያቄ በራስህ በቅርብ ሰዎች ነው፣ በራስ በጓደኞችህ ወይም ደግሞ በምታውቃቸው ሰዎች ላም ሊሆን ይችላል። ህግም ይጠይቀኛል። አንተም የተናገርከው ነገር አሁን እዚህ ላይ እኔን ያስደሰተኝና ለምስጋና ያበቃኝ ነገር ምንድን ነው? በአንተ ምክንያት አንደኛ ከወላጅ አባት ጋር እስቲል እስካሁን ድረስ ምንም በስም እንጂ በአካል ተገናኝታችሁ አታውቁም። ያወቅኩት ስኔ ገና አሁን 3 ወር ምናምን አይደል እንዴ አባት ነው። ሁለተኛ ነገር ደግሞ አንተ በአንድ ሰው አማካኝነት በፈጠርከው እሰጥ አገባ በሺዎች የሚቆጠሩ ሰዎች አደጋ ውስጥ ነው ያሉት። አዎ ህይወታቸው ጨልሞ እንዳይቀር ስለምፈልግ። ስለዚህ እነዚህ አይነት ሰዎች መታደግ ነው። ያንተ ይህን ውል ወይም ደግሞ ይህን ያመጣኸውን ሰነድ ለእኛ ጋር ተፈራርመህ ስትሰጠን እነዚህ ምክንያቶች አድርገህ ነው። ለዚህ ነው መጀመሪያ ማመስገን የፈለግኩት። ተመልካቾችም እኔ በዚሁ አጋጣሚ እንድታውቁት የምፈልገው እኔ ዲናን ሙጥኝ ብዬ ይዣት በዚህ ዶክመንት አሳድጄ ይዣት ባሳስራት ወርቁን ሳትገለው አትመጣም፣ በእጅ አትገባም። አንድ መናገር የምፈልገው እሷም እያደረገች እየዛተች ካለችው አንጻር ኢቭን ለልጇ ያራራች ሰው ነች። ወርቁን ገደለችው ማለት የጎሳው ሚስጥር አብሮ ተቀበረ ማለት ነው። ያ ማለት ደግሞ እንዳለ የሴምራ አባላቶች እንደተበታተኑ ወጥተው ቀሩ ማለት ነው። ሚስጥሩ የሚፈቱበት መጽሐፍት አይኖርም። መጽሐፍቱ ቢገኝ ደግሞ የተማረው ሰው አይኖርም። መጽሐፍቱ ሚስጥሩን የሚፈታው ሰው አይገኝም ከነሱ ማለት። አብዛኞቹ ታዳጊ ወጣቶች ምናምን ናቸው፣ ትልልቆቹ የሉ። ስለዚህ ምንም ማለት በጣም ትረዱኛላችሁ ብዬ ነው የማስበው። በቃ እሷን ለተቻት ወርቁ ነፃ ወጥቶ ወርቁ የራሱን ጎሳ የራሱን ማህበረሰብ መሰብሰብ አለበት ብዬ ስለማስብ ይብን የአባትነት ስሜቱ ምናምን ተውት። እኔ ከዚህ በፊት ተናገራለሁ። ሪል ወርቁ የተባለው ሰው የአባቴ እንኳን ባይሆን እንደ አንድ ሰው ሰብአዊ መብቱን ለማስጠበቅ እሰራለሁ፣ ከታሰረበት አስወጣለሁ ብዬ ቃል ስገባ ሁላችሁም ሰምታችኋል። ከጠፋበት ቦታ አስወጣለሁ፣ በአሞቴ ጎሳዎች ምክንያት የተበታተኑ ሴምራዎችን ነፃ አወጣለሁ ብዬ ከዚህ በፊት ስናገር ቃል ስገባ ሰምታችኋል። ያንን ነው እያደረኩ ያለሁት፣ ያንን ተግባር ነው እየፈጸምኩ ያለሁት። ስለዚህ በደንብ ትረዱኛላችሁ ብዬ አስባለሁ። እስኪ የመጣልህን ወይ ደግሞ የተላከልኝን ውሎች አሳየኝና እነዛን ውሎች ላንብባቸው። ከዛ መፈራረም ካለብኝ እፈራረማለሁ። በተባለው ጊዜና ሰዓት እንግዲህ ቦታው ላይ ደርሼ ዶክመንቶቹን ደግሞ ከወርቁ ጋር ለመቀያየር እሰራለሁ ማለት ነው። በዚህ አጋጣሚ ደጋግሜ መናገር የምፈልገው ሙሉ በሙሉ የንስር አይነት ቤተሰቦችና አብራችሁን እየሰራችሁ ያላችሁ የህግ ባለሙያዎች በጣም 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 ትልቅ ይቅርታ የምትከፍሉ። ይህን ውሳኔ ከእናንተ ውጭ በመወሰኔ በጣም በጣም ትልቅ ይቅርታ። ሚኪ በቀደም በቀረጽነው ቪዲዮ ማለት ምን ትዕግስትን ስናወራቸው በነበረው ቪዲዮ ያልከውን የተናገርከውን ነገር አስታውሳለሁ። ፈጽሞችን ሴትዮማ መንላቀቅ የለብንም፣ በታምር ከሷ ጋር አንደራደርም ብለሃል። ያንን አባባልህንም ስለሰማው ነው ለአንተንም ሳላማክርህ ሌሎቹንም ማናችሁንም ሳላማክራችሁ ከጀርባ ይሄንን ውሳኔ ወሰንኩት። ስለዚህ ትልቅ ይቅርታ አድርጉልኝ። ዳኒ ውሉን ብታሳየኝና ውሉን አንብቤ በፈረመው። ግን አንድ ጥያቄ የምጠይቅ ነገር ማለት ነው። ምንም እዚህ ጋር እኮ ምንም ማለት የሰው ነፍስ ነው እያተረፍክ ያለው። አሁን ነፍሱ ሁሉ ተጨንቃል። ይህን ያህል ወይም ደግሞ ታው የአባትነቱ እንዳልከው የአባትነት ስሜቱ የለም ሊኖርም አይችልም። ግን ደግሞ የብዙ ህይወት ሰው ነው ያተረፍከው። በዚህ እኔ ይቅርታ አድርግልኝና እኔ
ባልደረቦችም የሚቀየሙህም ራሱ አይመስለኝም። ይቀየሙኛል። ምክንያቱም ምን ታውቂያለሽ፣ እኛ ከወንጀለኛ ጋር ተደራድረን አናውቅም። ለመጀመሪያ ጊዜ ነው ይህን ድርድር እያደረኩ ያሉት። እንኳን ከእሷ ጋር አይደለም ከትልልቅ በቃ አገር ሲያሸብሩ ከነበሩ ወንበዴ ወንጀለኞች ጋር አንዴም ተደራድረን አናውቅም። ለድርድር በቅተንም አናውቅም። አሳደን ነው የምንይዛቸውና ነፃ መውጣት ያለበትን ነፃ የምናወጣው። ይሄ ግን ትንሽ ጫን ያለ የከፋ ነገር ስለሆነ ነው። ትክክል ይቅርታ መጠየቅ አለብኝ ባልደረቦቼ፣ ትክክል ነኝ። ሲቀጥል ደግሞ እነሱ ብቻ ሳይሆን እያደረኩት ያለሁት የህግ መረጃ በቃ እንደ ማስረጃ የተያዘ መረጃ ነው አውጥቼ ልሰጣት እየተዘጋጃለሁ። ዶክመንት ማለት ነው። ገባሽ አይደል? ስለዚህ ይሄ እኔን ራሱ እንደ ወንጀለኛ ያስጠይቀኛል። የሚመጣውን ነገር እቀበለዋለሁ፣ ችግር የለውም። ስለዚህ አሁን በቃ ብዙ ነገር ባናወራት ደስ ይለኛል። ዳንኤል ዶክመንት ናምጣልኝ። እሺ 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 ይሄ ነው ውሉ። ይሄን ውል መጀመሪያ በደንብ ማንበብ ያለብህ፣ ምክንያቱም አንተንም እሷንም ሊያስጠይቅ የሚችል ነገር ነው። ይሄን ውል እኔ አሁን በጄ ይዤ ከመምጣት በፊት ቴሌግራም ላይ ልከልኛል፣ አንብቤዋለሁ። አላወኩም ስም ግን ያው ይሄ ነው። አንተንም እሷንም ሊያስጠይቅ የሚችል ነገር ስለሆነ ወደንብ አንብበውና በስሜታዊነት እንዳታደርገው ብዬ ነው። አንተ ምንም እንድትሆን አንፈልግም። ምክንያቱም ጀምር ይህንን ውል በደንብ ነው ያነበብኩት። ማለት ይህን ውል ባፈርሰው ምን አይነት ነገር ሊፈጠር እንደሚችል እኔንም ሊያስጠይቀኝ እንደሚችል እሷም ካፈረሰችው እሷ ላይም የሚመጣውን መዘዝ በደንብ ተገልጻችሁትና ያውም ማስጠንቀቂያ የሚባል ውል ነው አይደል? ማስጠንቀቂያ የሚባል ውል ነው። ከባድ ውሳኔ። ለዛም ነው ብቻዬን የመጣሁት። በነገራችን ላይ ባልደረቦቼም እንዳያውቁ የፈለኩት ኢቨን ሚኪ እንኳን በሚቀርቡኝ ጓደኞች እንኳን እንዳያውቁ የፈለኩት ለዛ ነው። ምክንያቱም ይሄ ውል ከፈረሰ ነፍስ ሊያስነጥቅ ይችላል። እዛ ጋር ነፍስ ሊያስነጥቅ እንደሚችል፣ ያ ማለት ደግሞ እኔንም ተጠያቂ ሊያደርገኝ እንደሚችል፣ ወርቁን ከነ ነፍሱ እንደምታስረክበኝ፣ ውሉን ባፈርስ ግን በራሴ ስህተት ወርቁን እንዳስገደልኩት ሁላ የሚደነግግ ውል ነው ይዘው የመጡት። በደንብ አንብቤዋለሁ፣ ቴሌግራም ላይ ልካልኝ። ስለዚህ አንደኛ በሰው ነፍስ የምቀልድ አይነት ሰው አይደለም። ሰማኝ አይደል? አመኘበት በደንብ አንብቤው ነው የመጡት አንተ ጋር። ለዛም ነው ለመፈረም የመጡት። ስለዚህ ያን ያክል ወደኋላ ከዚህ በኋላ ወደኋላ የምልበት ጊዜ አይኖርም፣ ወይ ደግሞ ወደኋላ የምልበት ጉዳይ አይኖርም። ምናልባት ይህ ስራ የመጨረሻም ሊሆን ይችላል። አንዱን ነገር ሀቁን ስናገር ይህ ስራ በዚህ ኬዝ የመጨረሻ ስራ ሊሆን ይችላል። ዳግመኛ ወደ እናንተ ላልመጣም እችላለሁ። በቃ እንዲህ ነው ማለት አልፈልግም። የመጨረሻ ሊሆን አይችልም። ምክንያቱም ጀግና ነህ። የዚህም ሁሉ ነፍስ እያተረፍክ እንጂ ወንጀል እየሰራህ አይደለም። ሰዎችን ግን ልሽ አንድ ነገር ትክክልሽ። አንቺ በራስሽ መንገድ ትክክል ነሽ። እንደ ህጉ ግን ስንሄድ ትክክል አይደለሽ። ስለዚህ ልጠይቃ እችላለሁ፣ በህግ ቁጥጥር ስር ልውል እችላለሁ፣ ልታሰር እችላለሁ፣ ሊፈረድብኝ ይችላል። ትክክል። ስለዚህ የመጨረሻ ሊሆን ይችላል። አመኘበት ነው የገባሁት። ህጉም ቢሆን እውነታውን ሲረዳ የዛን ጊዜ ያውቃል። እሱን ተውት። አሁን እሱን ለኔ ተውት። በቃ ጊዜ እሷ እንዳለችህ በቃ አሁን አንተ ለዚህ ጎሳ ትልቅ ታሪክ ነው የሰራኸው። እናመሰግናለን። የፈረሙ ሰዎች ስማቸው አለ? እሺ፣ ይህንን ውል ፈርመዋለሁ፣ ችግር የለውም። ግን ርክክቡ እንዴት ነው የሚሆነው? ርክክቡ ያው ያንተም ደህንነት የእሷም ደህንነት በተጠበቀበት ቦታ የተመረጠ ቦታ አለ። እዛ ቦታ ነው ሁላችንም መገኘት ያለበት ሰው ሁሉ ተገኝቶ እዛ ቦታ ላይ ያለው ነገር የሚፈጸመው። ርክክቡ የሚፈጸመው እንደዛ ነው። አደራም ብልህ ደግሞ የበለጠ እሷን የሚያናድድ ነገር እንዳታደርግ። ምክንያቱም እባክሽን ትዕግስት፣ ደጋግመሽ ይሄን ነገር አትንገሪኝ። ይኸውልሽ አንብቤዋለሁ፣ ውሉን አልኩሽ እኮ ውሉን አንብቤዋለሁ። የምታደርገውን ነገር አድርግ። በዛ ላይ ደግሞ ካስቀየምህ በጣም ይቅርታ፣ በጣም እናመሰግናለን።
ይህ ከባድ ለአንተ ከባድ እንደሆነ እናውቃለን፣ ግን ምንም ነገር አማራጭ የለንም። አማራጫችን አንተ ስለሆንክ ነው። የወሰንከው ውሳኔ ደግሞ ከባድ ቢሆን በአንተ ለእኛ ግን የሰራው ስራ በጣም ትልቅ ስራ ነው፣ ሊያስመሰግን የሚችል ስራ ነው። ለማንኛውም ቤተሰቦች ከዚህ በኋላ ለሚፈጠሩት ነገሮች በጠቅላላ እንግዲህ ኃላፊነቱን ወስጃለሁ። ምንም የሚጸጽተኝ ነገር አይኖርም። በማደርገው ነገር አንድ ነገር ሳደርግ አምኜበት ይሆናል ብዬ በራሴ የወሰንኩት ውሳኔ ነውና ለሁሉም ነገር እንግዲህ እግዚአብሔር ይቅረበኝ ማለት ፈልጋለሁ። በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሁን በድጋሚ ደጋግሜ የምናገረው የንስር አይነት ቤተሰቦች የንስር አይነት ክሩዎች በጠቅላላ በጣም 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 ትልቅ ይቅርታ መጠየቅ ፈልጋለሁ። እናቴም በዚህ ሁኔታ ውስጥ ያው የሚፈጠረው ነገር እንዳያሳዝንሽ፣ ልብሽን እንዳይሰብረው፣ እንዳይጎዳሽ ጠንካራ እንድትሆኝልኝ መልእክቴን ማስተላለፍ እፈልጋለሁ። እህቴም እንደዛው፣ ወንድሞቼም እንድጠነክሩ በቃ ለሚፈጠሩት ነገሮች በጠቅላላ እንድትበረቱልኝ እፈልጋለሁ። ሁልጊዜም ደግሞ ከጎኔ እንደምትሆኑም አልጠራጠርም። ሁላችሁንም ወንድሞቼ፣ ጓደኞቼ፣ ወዳጆቼ እንግዲህ ከዚህ በላይ ምንም ማለት የምፈልገው ነገር የለም። ተመልካቾችም ውድ ቤተሰቦች እንግዲህ ጸሎታችሁ፣ ዱዓችሁ ከኔ ጋር ይሁን፣ አይለየኝ ሁልጊዜ። በቃ ሌላ ምንም ወሬ ማርዘም አልፈልግም። በቃ በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ጊዜ ይሁንላችሁ።